ታላቅ አገር ታላቅ የአየር ኃይል በሚል መሪ ቃል ራሱን ከጊዜው ጋር በማደስ ላይ ይገኛል። የሀገራችንን የአየር ክልል ከጥቃት ከመከላከል ባለፈ በተለያዩ የሀገራችን የአቪዬሽን ታሪክ ውስጥ በታሪክ የማይረሱ አጋጣሚዎች ስሙ በጉልህ ይነሳል። አንጋፋው የኢፌዴሪ የአየር ኃይል ከሰሞኑም ከ37 ዓመት በላይ ከአገልግሎት ውጪ ሆና የቆየችና በአየር ኃይሉ ኢንጂነሮችና ቴክኒሻኖች ተጠግናና የዘመኑ ቴክኖሎጂ ተጨምሮላት ለአገልግሎት የበቃች የዲኤችሲ-5 ቡፋሎ አውሮፕላን ወደ አገልግሎት ተመልሳለች። አውሮፕላኗ የሀገራችን የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ይጠቀሙባት የነበረች ካናዳ ስሪት ናት። እኛም በዚህና ተያያዥ ጉዳዮች ላይ ከአየር ኃይል አዛዥ ሌተናል ጄኔራል ይልማ መርዳሳና ጥገናውን ካከናወኑት ቴክኒሻን ጋር አጭር ቆይታ አድርገናል። አብራችሁን ቆዩ። በየትኛውም ቦታና ጊዜ የሀገራችንን የአየር ክልል ከማንኛውም ጥቃት ከመጠበቅ በተጨማሪ ታሪክን የማደስ ተግባር ተጠናክሮ ቀጥሏል። የመጀመሪያ ተልዕኮአችን የሀገራችንን አየር ክልል ከየትኛውም ጥቃት በየትኛውም ጊዜ መጠበቅ የሚል እንትን ይዘን ነው የምንሰራው። ይሄንን በሁለት ነገር ነው የምንጠብቀው። አንደኛ አሁን አቪዬሽን ብቻ እዚህ ስላያችሁ ነው አየር መከላከያ ማለነኛ ግራውንድ ላይ ወይም ደግሞ መሬት ላይ ተተከለ እሱን ተጠቅመን 24 ሰዓት 7 ቀን 360 ቀን አየር ክልሉ እንዴት ስንት ትራፊክ ገባ ስንት ወጣ የሚል እንከታተላለን። በኔ እምነት አሁን ባለን እንትን አየር ክልሉ ከኛ ፍቃድ ውጪ ማንንም ከመንግስት ከኢትዮጵያ መንግስት ውጪ የሚጥስ ነገር አይኖርም። የለዛ ለመከላከል ብቃት ላይ ያለ ተቋም ነው ብዬ ነው የምወስደው። መከላከያ ትጥቆችን ከመግዛት በተጨማሪ አምራች ለመሆን እያደረገው ባለው ጥረት ከፍተኛ ውጤት እየተገኙ ሲሆን አንጋፋው የአየር ኃይላችንም የዚህ አካል በመሆን በተለያዩ ዘርፎች የተለያዩ ፕሮጀክቶችን በመንደፍ እየተንቀሳቀሰ ይገኛል። ስለ ተቋማዊ ግንባታ ስንጀምር ከትጥቅ አንፃር ያለንን እንዴት አድርገን ወደ ኃይል እንመልስ፣ ለዚህ ሰፊ ሀገር ትልቅ ሀገር በግዢ ብቻ ግዳጃችን ልንወጣ አንችልም ብለን ነው የጀመርነው። ይሄኛው ዛሬ ስለወጣ ነው እንጂ በነገራችን ላይ በርካታ ትጥቆቻችን በራሳችን ዕውቀት፣ ጉልበት እና የተወሰነ ድጋፍ ውጪ ካሉት ጋር ትብብር አድርገን በርካታ አውሮፕላኖች፣ የተዋጊ ሄሊኮፕተሮች፣ ትራንስፖርት ሄሊኮፕተሮች ሱ-27 ኤል-39 ወደ ኃይል ተመልሶ አሁን በግዳጅ እየተወጣን ነው የምንገኘው። አውሮፕላኗን ጥገናና ማሻሻል በማድረግ ወደ ስራ ላስገቡ ኢንጂነሮችና ቴክኒሻኖች ምስጋናም ቀርቧል። በአየር ኃይል የግዳጅ አፈጻጸም ላይ በከፍተኛ ሁኔታ አቅም እየጨመረ አውሮፕላን ስለሆነ በዚህ አጋጣሚ ቴክኒሻኖቻችን እዚህ ላይ የተሳተፉ ኢንጂነሮቻችን፣ አመራሮች፣ የጥገና ማዕከል ኃላፊዎች ሁሉንም በጣም ላመሰግናቸው እወዳለሁ። አውሮፕላኗ ሙሉ ጥገና የተካሄደላትና ከዘመኑ ጋር የተዋዱ ቴክኖሎጂዎች የተገጠሙላት መሆኑን ማረጋገጣቸውና በተደጋጋሚ ሙከራ ወደ ኃይል እንድትቀላቀል ተደርጓል። ይህ አውሮፕላን ለ37 ዓመት እዚሁ አየር ኃይል ውስጥ የነበረ ጥሩ አውሮፕላን የሚባል አውሮፕላን ነው። ይህ አውሮፕላን ጥገና በአግባቡ ስላልተካሄደ መሬት ላይ ነው የከረመው። ባለሳሳት የዛሬ 15-17 ዓመት አንድ ጊዜ ተነስቶ አየር ላይ ትልቅ ችግር ስላጋጠመው ተመልሶ በደህና አረፈ። ከዛ በኋላ ይሄ አውሮፕላን ጫካ ውስጥ ነው ቆሞ የነበረው። ይሄን አውሮፕላን እንዴት አድርገን ወደ ኃይል እንመልስ የሚል ኢንጂነሮቻችን፣ ቴክኒሻኖቻችን በደንብ ከተወያዩ በኋላ በአጋጣሚ ክቡር ፊልድ ማርሻልም መጥቶ አይቶ ይሄን ነገር መመለስ አለብን ወደ ኃይል ስንል ቀጥሉ እገዛ አረግላቸዋለሁ ብሎ ጥሩ እገዛ አርጎልን በሐሳብም በገንዘብም ከዛ በኋላ የዛሬ አመት ከምናምን አመት ተኩል ኦር አመት ከ4 ወር ጀመርን። ይሄ አውሮፕላን እንደ አዲስ ሁሉም አካሉ ተፈቶ ታይቶ ተፈትሾ ተመልሶ እንዲገጠምና
እንዲበረር ተደርጎ ይሄ አውሮፕላን በሮ ሰማይ ላይ ውሎ ለግዳጅ ዝግጁ ሆኗል። ካናዳ ስሪት የሆነችው የDHC-5 ቡፋሎ አውሮፕላን የተለያዩ አገልግሎት ትሰጣለች። ይሄ አውሮፕላን በመሰረቱ ልዩ የሚያደርገው በጣም ጥሩ የሆኑ የግዳጅ አፈጻጸም ብቃት አለው። አንዱ በጣም በአጭር ቦታ ተነስቶ ማረፍ ይችላል። ሁለተኛ ፓራትሩፕስ ወይም አየር ወለድ የምንለው ማዘለል ይችላል። እቃ ያጓጉዛል፣ ሰው ያጓጉዛል። በጣም አስተማማኝ አውሮፕላን ነው። የበረሩት በራሪዎቻችንም በሚሰጡን ፊድባክ እና በጣም ጥሩ አውሮፕላን እና ዘመኑን የጠበቀ አውሮፕላን መሆኑን እሱ ብቻ አይደለም፣ እኛ ኦቨርኦል ማድረግ ብቻ አይደለም፣ አሁን ዘመኑ ምን ላይ ደርሷል የሚል ይሄን አውሮፕላን አፕግሬድ ነው የምናደርገው። አንደኛ አጭር ቦታ ተነስቶ ማረፍ፣ ሁለተኛ ከሌሎች አውሮፕላኖች በተለይ ከሄሊኮፕተር ደግሞ 3-4 ጊዜ እጥፍ የሚያነሳ መሆኑ ትልቅ ጥቅም አለው፣ አድቫንቴጅ አለው ለሰራዊታችን እና ይሄ ለሰራዊታችን እውነት ለመናገር የጋራ የአየር ኃይል ብቻ ሳይሆን አጠቃላይ የመከላከያን የማድረግ አቅም በመሰረቱ የሚጨምርና ከፍ የሚያደርግ ስለሆነ እርግጠኛ ሆኜ የምናገረው እዚህ ውስጥ ያለው ሰራዊትም ይሄን ሰርቶ አፕግሬድ አድርጎ ኦቨርኦል አድርጎ ያዘጋጀ ሰው እዚህ ላይ አልተሳተፈም። ግን እንደ ሀገር ስናስብ ደግሞ ሁሉም ሰራዊታችን ከፍተኛ የሆነ መነሳሳትና ደስተኝነት ይሰማቸዋል ብዬ ነው የምወስደው። በተለይ ደግሞ ከሰው ኃይል አንፃር ምናልባትም ከሁሉም አሉ ከተባሉት መወዳደር የሚችል ጭንቅላት አለ። በጣም የተማረ የሚመራመር የሚፈጥር ወጣት አለ። ይሄ በመሰረቱ ልዩ ያደርገናል እኛ ሰው ይሄንን በአግባቡ ከተጠቀምን ገንዘብ አያስፈልግም ማለት አይደለም። ነገር ግን በገንዘብ ብቻ ሳይሆን የሰው አእምሮ ቀርጸን የሰው አእምሮ አሰልጥነን የሰው አእምሮ ለግዳጅ የሰው አእምሮ ለፈጠራ አብቅተን በመከላከያ ውስጥ በጣም ተአምር እየተሰሩ ነው። በጣም ተአምር አየር ኃይል ብቻ አይደለም። አየር ኃይል በርካታ ስራዎች እንደ ዞራችሁ እንዳያችሁት በርካታ አውሮፕላኖች ወደ ኃይል ተመልሶ ሌላ እሱ ብቻም ሳይሆን ደግሞ አዳዲስ በቀደም ያስበረር ነው የፀሐይ ቁጥር 2 ሌሎችም አሁን ለወደፊትም የሚመጡ ነገሮች አሉ። በምድር ኃይላችንም ብትሄዱ በርካታ የተተኳሽ የከባድ መሳሪያ የተሽከርካሪ እንደኛ ነገሮች እየተሰሩ ነው ያለው። ይሄ አሁን በተቋማችን ውስጥ ያለው የቁጭት ለምንድን ነው ወደ ኋላ የቀረ ነው? ረጅም እድሜ ያለን ሀገር ከማንም በፊት የታጠቅን ሀገር ሆነን ለምንድን ነው ወደ ኋላ የቀረ ነው የሚል ቁጭት ይመስለኛል። በዋናነት ደግሞ የተቋሙ አመራር የሚሰጠው አቅጣጫ በመጠቀም በርካታ ስራዎች እየተሰሩ ነው። የሰው አእምሮ መሰልጠን፣ የሰው አእምሮ በአካባቢ ያለውን ሪሶርስ መጠቀም፣ የሰው አእምሮ የ4-5 ሰው ጭንቅላት ወደ አንድ አምጥቶ የመፍጠርና ዲዛይን የማድረግ ስራ ስለሆነ ይሄንን ነው እየተከተልን ያለ ነው። እንደ አየር ኃይልም እኛ ትልቁ ፎከሳችን ወይም ደግሞ ትኩረታችን የሰው ኃይል ነው። የሰው ኃይል አእምሮ የበሰለ የተማረ የሰለጠነ ዲዛይን ማድረግ የሚችል መፍጠር የሚችል ማሻሻል የሚችል ሰው ከፈጠርን በእርግጠኝነት በአጭር ጊዜ ውስጥ ከቴክኖሎጂ የቅኝ ግዛት ስር እንወጣለን ብዬ ወስዳለሁ። ይሄ አውሮፕላንም የተሰራው በዛ ፍልስፍና ነው ማለት ነው። እንደሚታወቀው ኤርፎርስ ከታጠቃቸው ኤርክራፍቶች አንዱ ያው ዳሽ 5 ኦር ቡፋሎ ኤርክራፍት ነው። ያው ረጅም አመት ግራውንድ የነበረ ኤርክራፍት ነው። ይሄንን ወደ ኃይል እንዲገባ ያው ከቅርብ አመራር እስከ ላይ ኮማንድ ድረስ ያለውን ቁርጠኝነት በመጠቀም ያው ባለን ሪሶርስ ባለን የሰው ኃይል አቆም ጥሩ ካፓቢሊቲ በመጨመር ለኤርፎርስም ትልቅ ተግባር ለእንደ ስኳድሮናችንም ትልቅ አቅም የተፈጠረበት ነው ብለን እናስባለን። የፈጀብንም ያው ከአንድ አመት ተኩል ያላነሰ ጊዜ ብዙ ቻሌንጆች ነበሩት። ያንን ተቋቁሞ ለዚህ ጥሩ አቅም ተፈጥሮበታል ብለን ነው በሙሉ መተማመን ሐሳብ የምንገልጸው ማለት ነው። አውሮፕላኗን ጠግኖና አሻሽሎ ወደ ኃይል ለመመለስ ከፍተኛ ጥረት ተደርጓል። በዚህም ውጤት ተገኝቷል። የኦቨርኦል ስራ ተሰርቷል። ያው እዚሁ በላንዲንግ ጊር ላይ ኢንተርናል ኤርክራፍት ውስጥ ያለውን ነገር ኦቨርኦል በማድረግ ያሉትን ነገሮች ተጠቅመን ወደ ኃይል በመመለስ ኤርክራፍቱን
አንድ ለኤር ፎርስ ካፓቢሊቲ ከፍ በማድረግ ያው ጥሩ ዕውቀትም አግኝተንበታል። ብዙ ሾፖች አሉን፣ ኤሌክትሪካል ሾፖች አሉን። ከነሱ ጋር በመደጋገፍ ያለውን ስራ ነው አሁን ዛሬ ላይ ይሄ ውጤታማነት የሆነው በብዙ ሙያተኞች ድጋፍ ነው። የተገኘው አቅም በተለያየ ነው። ለምሳሌ ያው በኤርክራፍት ላይ ባለው በኤርፍሬም ኤንድ ኢንጂን ላይ ጥሩ አቅም ተገኝቷል። ሌላው በስትራክቸር ላይ በኤሌክትሪካል ሲስተም ላይ ያው አኮርዲንግ ቱ ሜንቴናንስ ማኑዋል ኦር ኢንስፔክሽን ሪኳየርመንት ማኑዋልን በመጠቀም ያለውን ነገር ጥራት ባለው ወቅቱን በመጠበቅ በጥሩ አፈጻጸም ያው ሰክሲድ አድርገናል ብለን ነው በሙሉ ቃል መናገር የምንችለው። ለታላቅ አገር ታላቅ የአየር ኃይል በሚል መሪ ቃል የተገነባው የአየር ኃይላችን የሀገራችንን የአየር ክልል ከመጠበቅ ባለፈ ታሪኩን እያደሰና ዘመኑን የዋጀ ተግባራትን እያከናወነ አገራዊ አቅም የመሆን ተግባሩን አጠናክሮ ቀጥሏል። ኢትዮጵያ ትልቅ አገር ናት። ስንጀምርም ትልቅ አገር ነን፣ ጥንታዊ ሀገር ነን። በጣም ያልተገዛን የራሳችን የሆነ መለያ ያለን ህዝቦች ነን። ይሄ ተቋም ለዚህ ህዝብ አይመጥንም፣ ለዚህ ሀገር አይመጥንም ብለን ነው የጀመርነው። በእርግጥ የመጀመሪያ አካባቢ የሰው አእምሮ እስክትቀርጽ ድረስ ከባድ ፈተናዎች ነበሩ። ለምን ይሆናል፣ ይሄ እንዴት ይሆናል የሚል ነበር። ነገር ግን የኮማንዲንግ ሊደርሺፕ ሳይሆን በመግባባት በመተማመን በማሳመን ላይ የተመሰረተ ግቢያችን ወይም አየር ኃይል ለኛ ብቻ ሳይሆን ለሀገር ለኢትዮጵያ ትልቅ ሀገር የሚመጥን መሆን አለበት። ከላይኛው አመራር ከኔ ጀምሮ እስከ ታች ተራ ወታደር ጋር ስለተግባባን ሁላችንም ወደ ስራ ገባን። አሁን የምታየው እኔ ከእንደዚህ አይነት ትዕዛዝ መስጠት መመሪያ መስጠት ወጥቻለሁ። ራሱ ሰራዊቱ በየአካባቢው የምታያቸውን ይኮተክታል፣ ይተክላል፣ ያሳምራል። ሶስት ነገሮች መገጣጠም አለባቸው ብለን አስቀምጠናል። አንደኛ ጽዳት፣ ውበትና ልማት። ቦታ መጸዳት አለበት። አንድ ማጽዳት ብቻ አይደለም፣ ውበት ሊኖረው ይገባል። የሰው እጅ ከተጨመረበት ውበት ይኖረዋል። ማማር ብቻ ሳይሆን ደግሞ መልማት አለበት። ከዚህ መጠቀም አለብን፣ ሰራዊቱ መጠቀም አለበት ከልማቱ ብለን ሶስቱን በተቀናጀ መልኩ ነው የምንሰራው። ይሄንን ጀምሮ አሁን በየአካባቢው ሶስቱም ስለተቀናጁ ጽዳቱ አለ፣ ውበቱ አለ፣ ልማቱ አለ። ልማቱ አሁን ለሰራዊቱ ኑሮ ላይ ከፍተኛ እገዛ እያደረገ ነው። ከፍተኛ እያንዳንዱን ሰራዊት ጠየቅ ይቻላል፣ ማየት ይቻላል፣ መጎብኘት ይቻላል። እኔ በግሌ ለሀገሬ ማረግ የምችለውን ወይም ደግሞ እዚህ ጋር ጉልበቴን ዕውቀቴን ቆጥቤ ያለው ምለው እንትን የለኝም። እጅግ በጣም ደስ ይለኛል። ከሰራዊቴ ጋር እየቆፈርኩ እያለማው እየመራው እየበረርኩ እዚህ ላይ በመድረሱና ተቋሙ አሁን ሁሉም ሰው በሚታይ ደረጃ ለአገር በሚመጥን ደረጃ ኢንፋክት ብዙ የሚቀሩ ነገሮች አሉ። በጣም ብዙ የሚቀሩ ነገሮች አሉ። ጀመርን እንጂ ገና ነው። ቅድም እንዳልኩት ለዚህ ታላቅ አገር በርካታ መሰራት የሚገባቸው ነገሮች አሉ። እኛ የምንለውን ባጭሩ ያለ መታደል ሆኖ ነው አሁን እኛ ስለ ጽዳት የምናወራው እንጂ ከዛ በፊት ምናልባትም ከዛሬ 50 60 ዓመት በፊት የተወሰኑ ለውጦች እየተሰሩ ቢሆን ኖሮ ዛሬ እኛ ሌላ ነገር ነበር የምናስበው። ዛሬ ሌላ ነገር ነው እና የምንደነቅበት የምናደናንቅበት እንትን የለም። ገና ያልተሰሩ ያልተነኩ ነገሮች አሉ። አሁን ባለንበት ስቴጅ ግን ሰራዊታችን በጣም ደስተኛ ነው። እኔም እንደ አዛዥ እጅግ በጣም ደስተኛ ነኝ። ይሄንን ግን የሚቆም ሳይሆን በጣም ፍጥነት ጨምረን ጥራት ጨምረን ቀጥለን አየር ኃይልን ወደ አስቀመጥነው ራዕይ ያስቀመጥነው ራዕይ አለ። የአፍሪካ ቀዳሚ አየር ኃይል እንገነባለን ብለን ነው። እሱም በአጭር ጊዜ እንገነባለን የሚል እምነት አለኝ። የኢፌዴሪ አየር ኃይል አመራርና አባላት እያሳዩት ያለው ተነሳሽነትና ቁርጠኝነት በአርአያነት የሚወሰድ ነው። እነዚህ የሰሩት ሰዎች ኢቭን አሁን የምናየው ያለው የግቢ ውስጥ ያለው ለውጥና እንደዚህ አይነት ብዙ ፕሮጀክቶች አሉ። በነገራችን ላይ አሁን በሂደት ያሉ ገና ያልጨረስናቸው አሉ። ስለዚህ አንዱ ከአንዱ እየተማርን አንዱ ከአንዱ ተሞክሮና ልምድ እየወሰድን ከቀጠልን
ከዚህ በላይ አየር ኃይልን የማሳደግ ራዕያችን ይቀጥላል። ሰራዊታችን እዚህ ላይ የተሳተፉ አባሎቻችን፣ መሪዎቹ፣ አዛዦቹ በየዲፓርትመንቱ ያሉ እንኳን ደስ አላችሁ በርቱ ማለት እፈልጋለሁ። የኢፌዴሪ አየር ኃይል የሀገራችንን የአየር ክልል ከማንኛውም ጥቃቶች ከመከላከል ባለፈ ታሪክና ዝናውን የሚያወሱ የተለያዩ ተግባራትን በማከናወን ለትውልድ ለማሸጋገር እያደረገ ያለው ጥረት የሚበረታታ ነው። በተለይም የቀድሞ ገናና ስሙን ለማደስ ጀግና አብራሪዎችና ቴክኒሻኖችን ዳግም ለማፍራት